ዳጣን ለመያዣ ሊያደርጋት አስቧል። ምክንያቱም አሁን ላይ ሉላን አላገኛትም። እነ ሞገስና ብሩኬ ከያዟትና ካስቀመጧት በኋላ ብሩኬ ሉላን የምንለቀው እሱ በያስቀመጠው መስፈርት እንደሆነ ነግሮታል ማለት ነው። ስለዚህ ማህሌት ክሱን እንድታነሳና ቅድስት ከተፈታች ሉላን እንደሚለቁት ነግሮት ነበር። ነገር ግን ይህንን ለማድረግ አስቦ ነበር። አሁን ላይ ግን ዝና ዳጣን በመያዝ ሉላን ለማስለቀቅ ይዟት ሄዷል ማለት ነው። እንግዲህ ሞገስ አሁን ላይ በጣም አጣብቂኝ ውስጥ ገብቷል። በዚህ ጋር በብሩኬ በዚህ ጋር ደግሞ ሉላ ለዝና አሳልፈ እንዳትሰጠኝ በማለት እየጠየቀችው ትገኛለች። እንግዲህ ማህሌት ክሱን ለማቋረጥ ብትሄድም ዝና በመደወል እንዳትሄድና ዳጣን ስለያዘ አስፈራርተው ሉላን እንዲለቁ ለማድረግ አስበዋል ማለት ነው። እንግዲህ ማህሌትም ዳጣ እንደወጋቻት ስለት ይዛ በመሄድ ያስፈራራቻት ትገኛለች። አሁን ላይ ሞገስ ሉላን እስካሁን የተሰቃየችው ይበቃል እና መደበቅ ነው ሉላን መፈልገው ይሏል ለብሩኬ። ነገር ግን ብሩኬ ለቅድስት ቃል ገብተላት ነበር። ልጄንስ ምሳሌ መች ነው የምትታከመው በማለት እያናገረው ይገኛል። እንግዲህ ምሳሌ ክፍል 51 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 51 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ ምሳሌ በክፍል 50 እንዳየነው ከሆነ ዳጣና ሉላ ዝና መጣ እያሉ እንግዲህ ደንግጠው ሳለ ሞገስ ነው እንግዲህ ምግብ ይዞላቸው የመጣው። ዳጣም ተረጋጋች ማለት ነው። አሁን ብሩኬ እንግዲህ በጣም ተናዷል። ዝና በድፍረት እቤት በመምጣቱናም እስከ ጥግ ድረስ ዝናን ለመፋለም ብሩኬ ቆርጦ ተነስቷል። እናም ከሞገስ ጋር እቅድ እያወጡ ነበር የሚገኙት። አሁን ላይ ማህሌት ዝናን ለምን አትከስም ብለው ነበር። ነገር ግን ዝና ይህንን እንደማያደርግ ነግሯታል። እናም የቅድስት ክስ ማንሳት እንዳለበት ለማህሌት ነግሯታል። ምክንያቱም ሉላን ለማግኘት ሲል ማለት ነው። ነገር ግን ማህሌት ይህ እንደማይሆንና ካደረክ ግን እነሱ እንደሚያሸንፉ ይህን ትነግረዋለች። ነገር ግን ዝና ሉላ እንደናፈቀችውና እንደሚወዳት ለማህሌት ነግሯታል። ስለዚህ ማህሌትን ክሱን እንድታነሳ ጠይቋታል። አማራጭ ስላልነበረው ማህሌት ክሱን ማንሳት እንዳለባት ደግሞ ለኤፍራታ እየተነገረቻት ነበር። ኤፍራታ ግን ይህንን ማድረግ እንደሌለባትና እግዱን ካነሳች ወዲያው ብሩኬ እንደሚሸጠው በትነግራትም ማህሌት ግን ዝናን እንደምታምነው ከዛ በኋላ ሌላ ቀመር እንደሚቀምር አሳምኗታል ማለት ነው። እንግዲህ ማህሌት እንደሚታወቀው ዝናን ከማንም በላይ እያመነችው ትገኛለች። ሉላ እንግዲህ ይህ ሞገስ የመጨረሻዋ እንደሆነ ነግሯት ነበር። ነገር ግን ብሩኬ ሉላን ለዝና መልሶ ካልሰጠ እግዱንና ቅድስትን እንደማትፈታ ነግሮታል። እና ሞገስ ሉላን ስለሚያፈቅራት ሊያጣት ስለሆነ ተጨንቋል። አሁን ዝና ያለው አማራጭ ዳጣን መያዝ እንደሆነ ነበር ያሰበው። እናም እንግዲህ ዳጣን ይዟታል ማለት ነው ሉላን ለማስፈታት። አሁን ሉላ መሮኛል ወደ ዝና መመለስ ካልሆነ ግን ይዘኝ ጥፋ ሞገስን እያለችው ነው። እናም ወደ ዝና ከዚህ በኋላ ከተመለስኩ በህይወት አታገኝም ብላ እናም አሳልፈ እንዳትሰጠኝ በማለት ሞገስን ጭንቀት ውስጥ አስገብተዋለች ማለት ነው። እንግዲህ ዝና ዳጣን በመያዝ ሉላን ለማስለቀቅ እያሰበ ነው። ማህሌትም እንግዲህ ዳጣ ማህሌትን ስለመታቻትና ስለወጋቻት ማህሌትም እንግዲህ ስለት ይዛ በመሄድ ዳጣን እያስፈራራቻት ነው። አሁን ላይ በነብሩክና ሞገስ ሉላን ቢይዙም በነ ማህሌት ጋር ደግሞ ዳጣን ይዘዋታል ማለት ነው። ስለዚህ አሁን ላይ እኩል ለእኩል ሆነዋል። አሁን ሞገስ ሉላን አሳልፌ አልሰጥም ቢልም ብሩኬ ግን ግዴታ ሉላን ካልሰጠ ዳጣንና እግዱ መነሳት እንደማይችል አስቧል ማለት ነው። ስለዚህ አሁን ላይ ሞገስና ብሩኬ ሲጨቃጨቁ ዳጣ ተይዛለች። ስለዚህ ሉላን ልቀቁና ዳጣን እንልቀቅላችሁ ማለታቸው አይቀርም። ያኔ እንግዲህ ሞገስና ብሩኬ ይታረቁና አንድ ላይ በመሆን ዳጣን ካስመለሱ በኋላ ሌላ ሐሳብና ሌላ እቅድ እንደገና ያስባሉ ማለት ነው። ስለዚህ ምንም ማድረግ አሁን ላይ ሁለቱም አይችሉም። እንግዲህ ቅድስት ከታሰረች አሁንም እየሰነበተች ነው ያለችው። ቅድስት የመጨረሻዋ ጊዜ ዛሬ ይሆን ነበር ብታስፈታት ኖሮ። ነገር ግን
ዝና ሌላ አማራጭ በመጠቀም ዳጣን በመያዝ ሉላ የት እንዳለች እየጠየቃትና እያስፈራራት ነው የሚገኘው። እንግዲህ በቀጣይ በክፍል 51 ምን የምናየውናል። እናንተም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና በክፍል 51 አብረን የምናየው ይሆናል ማለት ነው። እንግዲህ ምሳሌ ክፍል 51 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።